በቅድሚያ ሀይሚዬ እንኳን ደስ ያለሽ ለማለት እፈልጋለሁ። ላንቺ ይህም ሲያንስብሽ ነው። ደስታሽ ደስታችን ነው ለሁላችንም፣ ሁላችንም ደስ ብሎናል። ከዚህም በላይ ደግሞ ከፍ ብለሽ እንደምትታይ ደስታሽም ከዚህ በላይ ጨምሮ እንደምናይሽ ደግሞ የብዙዎቻችን ምኞት ነው። ብሩክ ለሀይሚ 300 ኬዋን ደስ በሚል መልኩ አክብሮላታል። ከምንም በላይ ለየት የሚያደርገው የሚወዷቸው ቤተሰቦቻቸው፣ ጓደኞቻቸው ባሉበት ቦታ ነው እየተከበረውም። በጣም ደስ ብሏቸዋል። እንግዲህ ለበዓል ወደ ቡታጅራ እንደገቡ አልተመለሱም። እንደምታውቁት እዛው ነው ያሉት። እርግጥ ትላንት በተሰራው ፕራንክ ብሩክ ተናዷል። እንግዲህ ተጨማምሮበታል። ፕራንክ በፕራንክ ሆኗል። ይሁን እንጂ 300 ኬዋን ደግሞ ብሩክ ለረዥም ጊዜ ሲጠብቀው የነበረ በተለይ ይህን 2 ወር ብዙ ጊዜ ቪዲዮ ሲሰራ ይህን ሀሳብ ሳይጠቅስ አያልፍም ነበረ። ባገኘው አጋጣሚ ሁሉ ይህንን ነገር ያነሳል። እንደዚሁም ተመልካችንም የሚያነቃቃበት አጋጣሚ ነበረ እና አንዳቸው ለአንዳቸው ምን ያህል እንደሚተሳሰቡ እንግዲህ በፕራንክ ነው እየተባለ ለራሱ አንዳንድ አጀንዳዎች አንስተው ቪዲዮ የሚሰሩበት አጋጣሚ አለ። እንግዲህ ቤትህንም መኪናህንም ለእኔ ብለህ ትሸጣለህ ባለችው ጊዜ አዎ ነው ያለው እየማለ እና ይህን ያክል ነው የሚተሳሰቡት። የሚዋደዱ ሰዎች ምን ያህል መተሳሰብ እንዳለባቸው፣ ምንን ማስቀደም፣ ምንን ወደኋላ መተው እንዳለባቸውም ከእነዚህ ልጆች መማር እንችላለን ባይነኝ። ባይዘዌ በእድሜ ብዙዎቻችን ብንበልጣቸው ነው እንጂ ከእነሱ አንሰን አይደለም። ነገር ግን በጣም እኛ ያልተማርነውን ነገር፣ እኛ ያላወቅነውን ነገር በእነሱ እየተገነዘብን እየተማርን ያለበት አጋጣሚ ነው ያለው እና ከዚህም በላይ ይገባቸዋል። የብሩክን 400 ኬ ደግሞ በቅርብ እንደምናከብር ተስፋ አደርጋለሁኝ። የሀይሚዬም ደግሞ እንደዚሁ ይቀጥላል እና የሰው እድገት፣ የሰው ስኬት፣ የሰው መለወጥ፣ የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። ባይዘዌ በጣም ደስ የሚሉ እህቶች አሉ በዚህ ነገር ላይ በጣም ደስተኞች የሆኑ ሚዲያውን አይታችሁት ከሆነ በዚህም ሆነ በቲክቶክ በጣም ደስተኛ የሆኑና ሀይሚዬ እንኳን ደስ ያለሽ እያሉ እየተናገሩ ያሉ እንደዚሁም የፖስቱ ያሉ ልጆች አሉ። ይህ ነገር ባይዘዌ ከደስታ አንጻር ነው። የአንድ ሰው ደስታ በሰው ደስታ እንደመደሰት እኮ የሚያስደስት ነገር የለም። እውነቴን ነው የምነግራቸው። በሰው ደስታ የሚደሰት ሰው ደብል ደስታ ነው የሚደሰተው። በሰው ደስታ የሚደሰታል፣ በራሱም ደስታ ይደሰታል። በሰው ደስታ ለሚደሰት ሰው ደግሞ ፈጣሪም ደስታውን ያበዛለታል እና መሰጠት ነው እና መልካም ልብ ያላችሁ የሀይሚና የብሩክ እድገት እንደዚሁም ደስታቸው ያስደሰታችሁ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። ደስታችን ደግሞ ከዚህም በላይ በፈጣሪ ፍቃድ ከፍ እንደሚልልን አንጠራጠርም። ስለዚህ አከባበሩ እንደዚሁም ብሩክ ለረጅም ጊዜ ሲጠብቀው የነበረው መሆኑ ደግሞ ይበልጥ ደስ ይላል። እንግዲህ ወደ ቡታጅራ ከሄዱ ወዲህ ሀይሚና ብሩክ በጣም ደስ የሚሉ ነገሮችን፣ ቪዲዮዎችን እንደዚሁም እነሱም ያሉበት ሁኔታ በጣም ደስ ይላል። ቤተሰብም ደስ ብሎት ነው እነሱ ጋር እየኖሩ ያለው። ሰሞኑን በብሩክና በሀይሚ መካከል ያለው ክፍተት ሙሉ ለሙሉ የተረሳ ያክል ነው እየሆነ ያለው። ሆኗልም ባይዘዌ የሆነ ብቻ ሳይሆን መስሎ ብቻ ሳይሆን ሆኖ ነው እያለፈ ያለው። ነገሮች በጣም ወደ አንድነት እየመሯቸው ነው ያሉት። በተለይ ፍፄና ሚፍታህ በመካከላቸው እንግዲህ ከአሁን በፊት አይታችኋል። ቡራ ብቻውን ወደ ቡታጅራ በሄደ ጊዜ ሚፍታህ ደግሞ ሀይሚን መክሮ እንደዚህ መሆን የለበትም፣ እንደዚህ ሲያደርግ አንቺ መታገስ አለብሽ፣ አሁን መጥቶ ምንም ቢናገርሽ አንቺ መናደድና እላፊ ቃል መናገር የለብሽም እያለ በጣም ደስ የሚሉ የወንድማዊነት ምክር መክሯት ወደ ቡታጅራ ሄዳለች። ዋናው ነገር ወደ ቡታጅራ መሄዷ ነው። አስባችሁታል? ብሩክ በዛን ወቅት በጣም ተናዶ ነበረ ብቻውን ወደ ቡታጅራ በመሄዱ፣ ሀይሚ ብቻውን አዲስ አበባ መቅረቷ እንደዚሁ በጣም ከባድ ጊዜ ነበረ እያሳለፈው በወቅቱ። እሷን በመጣች ጊዜ ተናግሯል እና ሀይሚ በመጀመሪያ ውሳኔዋ ጽንታ በቃ እሱ ከሄደ እኔም አልሄድም ብላ፣ እንደዚሁም ደግሞ ሚፍታህም ፍፄም ዝም ብለዋቸው ቢሆን በመካከላቸው እንደዚህ መሆን የለበትም፣ አንቺም መሄድ አለብሽ፣ እሱን ማዳመጥ አለብሽ፣ አንዳንዴ ምናልባት ተጨንቆ ወይም
ያልሆነ ስሜት ውስጥ ሆኖ ሊሆን ይችላል፣ ወይም በመካከላችሁ ክፍተት እንዳይበዛ ክፍተት ይበልጥ በመካከላቸው በጣም ክፍተት ይፈጠር ነበር። ባይዘው እሷ ባትሄድ እሷም እዚህ ብቻዋን ነች። እሱም ደግሞ በዚህን ከባድ ቀን እንዴት ብቻዬን ትታኝ ሄደች የሚል ነገር ይኖረው ነበርና የተወሰኑ ክፍተቶች ይኖሩ ነበር። እሷ ወደ ቡታጀራ ባትሄድና እንደዚሁ በዙሪያቸው ያሉ እንደነ ፍፄና እንደነ ሚፍታህ ያሉ መልካም ጓደኞቻቸው በነሱ ምክር በነሱ እገዛ እንደዚሁም ደግሞ ራሳቸውም እርስ በርሳቸው ባላቸው መተሳሰብ አንጻር ብዙ ነገሮች አሁን ደስ በሚል መልኩ እየሄዱ ነው ያሉት። እንግዲህ ቡራ ለአንድ ቀን ነበረ በወቅቱ የተናደደው። ቡራ እንደ ዛሬ ሄዶ እንደ ነገ ነው ሀይሚ ደግሞ የሄደችው ወደ ቡታጅራ። ለዛችን ለአንድ ቀን ግን በምን ያህል መለማመጥ በምን ያህል መታገስ ነገሮች እንደተስተካከሉ አይታችኋል። ይህን ያህል ቀን ደግሞ 5 ቀን 6 ቀን ደግሞ ብቻዋን አዲስ አበባ ተቀምጣ ቢሆን ይበልጥ ሌላ እሷን ብቸኝነት ይሰማት ነበር። ኢቭን ይሄንን ደስ የሚል ቀን እንኳን ይሄን 300Kውን ለረጅም ጊዜ ስትፈልገው ስትጠብቀው የቆየ ቢሆንም አዲስ አበባ ብቻዋን ሆና ቢሆን ይሄን ደስታ በዚህን መልኩ አታከብረውም ነበር ሲጀመር። እና በድብርት ውስጥ ነበረች ተናግራለች። እሷም ደብሮኝ ነበር ምናምን ብላለች። እና ብቻዋን ስትሆን ደግሞ ይበልጥ ይደብራታል። እና አንዳንዴ መልካም ጓደኛ ከጎናችን ሲኖር የሚመክር ሰው ከጎናችን ሲኖር ጓደኛ ዝም ብሎ ጓደኛ በጎናችን ያሉ ሰዎች ሁሉ ጓደኛ ማለት አይቻልም። አንዳንዴ ጓደኛ ለኛ የሚያስብ እኛም ደግሞ ለነዛ ሰዎች ጓደኛ ስንሆን ለነሱ የምናስብ ማለት ነው። አንዳንድ ጊዜ ከብዙ ሰዎች ታዝባችሁ ከሆነ እኔን ካልጎዳኝ ምን ችግር አለው የሚሉ ሰዎች አሉ። በጓደኞቻቸው ስኬት ያን ያክል የማይደሰቱ እንደዚሁም ደግሞ በጓደኞቻቸው ጸብ እንደዚሁ በጓደኞቻቸው መካከል ክፍተት የሚፈጥረውን ነገር ይህን ባታደርጊ እኮ ይህን ይሻላል ብለው እንደ ራሳቸው የማያስባሉ። ራሳቸውን እስከ ጠቀማቸው ድረስ ይናገራሉ፣ ይታገላሉ፣ ይሰራሉ። እነሱን የማይጠቅም መስሎ ከታያቸው ደግሞ ዝም ይላሉ። በተቃራኒ መልኩ ደግሞ እነሱን የሚጎዳ ሆኖ ካዩት ይቃወማሉም ጭምር። ዝም ማለት ሳይሆን ያ ነገር እንዳይፈጸም ይቃወማሉ ጭምርና እንደነ ፍፄ ያሉ መልካም ጓደኞች ደግሞ ይህንን ነገር አላደረጉም። በቡራና በሀይሚ መካከል ሊፈጠር የነበረውንም ክስተት ቀድመው እነሱ አስበው ሀይሚንም ሄደው መክረው ሀይሚም ወደ ቡታጅራ በወቅቱ እንድትሄድ አድርገዋታል። እና በጣም ደስ የሚል ጓደኝነትን ያላቸው በመካከላቸው ለማለት እፈልጋለሁ። በሀይሚና በቡራ ስኬት በሀይሚና በቡራ ደስታ ውስጥ በስተጀርባ የምናያቸው ፍፄ ዋናው መልካም ጓደኛቸው ነው። እኔ እንደኔ በፍፄ ዙሪያ ብዙ ነገሮች ቢወሩም ነገር ግን ፍፄ መልካም ጓደኛ ለሀይሚና ለቡራ በጣም መልካም ጓደኛ የምለው የመጀመሪያ አንደኛ ቁጥር ላይ ማስቀመጥ የምፈልገው በራሴ አገናዛዘብ ማለት ነው። እንግዲህ ምናልባት እኔ ልክ ልሆንም ላልሆንም እችላለሁ። በግል አስተያየቴ ግን ለብሩክና ለሀይሚ መልካም ጓደኛ ብዬ መጀመሪያ ላይ ማስቀመጥ የምፈልገው ፍፄን ነው። ከዛ እነ ሚፍታህ አሉ፣ እነ ሙቤ አሉ፣ የተለያዩ እንደዚሁ በደረጃ መልካም የሚባሉ ከዛም አልፎ ደግሞ አያስፈልጉም የሚባሉም ደግሞ ጓደኞች አሏቸው። እና ፍፄ ብዙ ጊዜ በሀይሚና በብሩክ ደስታ ውስጥ በሀይሚና በብሩክ ስኬት ውስጥ በሀይሚና በብሩክ አንድነት ውስጥ እንደዚሁም ሚፍታህንም ሙቤንም ጨምሮ እናስታውሳችኋለን። ለእናንተም ደግሞ ደስ የሚል ነገር እንደዚሁ የፍፄንም 100K በቅርብ እናከብራለን ብለን ተስፋ እናደርጋለን። እንደዚሁ የሚፍታህና የሙቤንም በቅርብ እንጠብቃለን። ደስታቸውን ስኬታቸውን እንደዚሁም ደስታችን ነው። ባይዘዌ መልካም ለሚያስብ ለራሱም ሆነ በዙሪያው ላሉ ሰዎች ሁሉ መልካም ምኞትን የሚመኝ በሙሉ ፈጣሪ ደስ የሚል ነገር ይስጠው እንላለን። እንደዚህ ወደ ሀይሚ ስንመለስ ሀይሚዬ እንኳን ደስ ያለሽ፣ ለአንቺ ከዚህም በላይ ይገባሻል። በጣም እንግዲህ 300K ከገባሽ በኋላ የተናገርሽውንም ነገር አይተናል። እናንተም ከኔ እኩል ለፍታችኋል፣ ብዙ አስተዋጽኦ አድርጋችኋል ብለሻል።
ለተመልካች እንደዚሁ ለወዳጆቿ በዙሪያዋ ላሉ በዋናነት እንግዲህ ለሀይሚ እዚህ መድረስ ከፈጣሪ በታች ትልቅ መስዋዕት እንደዚሁም ትልቅ አስተዋጽኦ ያደረገው ብሩክ ነው። በትንሽ ትልቁ ከጎኗ ነበር። ምንም እየተጋጩም እየተናጩም እርስ በርሳችን ተጋጭተን እርስ በርሳችን እንወጣለን ብሏል ቡራ የሆነ ጊዜ እና እውነትን ነው። በቃ በምንም አይነት ሁኔታ ውስጥ ሆነው እርስ በራሳቸው ሀይሚና ቡራ ያላለፉት አይነት መንገድ የለም። በብዙ ነገሮች ላይ አልፈዋል። በእርዳታው ዙሪያ ሊሆን ይችላል፣ ሰዎችን በማበረታታት ሊሆን ይችላል፣ ሌሎችን በማገዝ ሊሆን ይችላል። እንደዚሁም ደግሞ በጸብና በፍቅር መካከል ያለውን መስዋዕትነት ሊሆን ይችላል። በመተማመንና የተለያዩ ጥርጣሬዎች በፕራንክ መልኩ እንደዚሁ በብዙ ነገሮች በአዝናኝ ቪዲዮዎች በጣም አስተማሪ የሆኑ ሀሳቦችን እየጠቀሱ የሰሩበት ቪዲዮ አለ። እንግዲህ ይህንን ነገር እያንዳንዱ ነገር የሚሰሩት እንደዚሁም ደግሞ ወደ ተመልካች የሚያቀርቡት አብዛኛውን ያስተምራል ብለው ነው። እውነትም ነው፣ በጣም ያስተምራል። ሰው ሲጣላ፣ ሲዋደድ፣ ሲታረቅ እንደዚሁም እያንዳንዱ ሲደሰትም በደስታው ምን ያህል ጓደኛ አንደኛው ለሌላኛው ምን ያህል ማሰብ እንዳለበት፣ ምን ያህል እስከ የት ድረስ በምክር ደረጃ በትዕግስት ደረጃ ነገሮችን ቻል አድርገው በማሳለፍ ደረጃ እንደዚሁም ደግሞ በምክክር ደረጃ በተለያዩ ነገሮች ብዙ ትምህርቶችን ከሀይሚና ከብሩክ ተምረናል ብለን ተስፋ እናደርጋለን። በሀይሚ 300K በመግባት ደስተኛ የሆናችሁ በሙሉ እንግዲህ እንኳን ደስ ያላችሁ ለማለት ነው ቪዲዮውን ቀደም አድርጌ የሰራሁላችሁ። እንደዚሁ በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ለሀይሚዬ ግን መልካም ምኞታችሁን ማስቀደም አትርሱ። ምንም ቢሆን መጥፎ ነገር ከመናገር ይልቅ መልካም ነገር መናገር ወይም ደግሞ ዝም ማለት ይበልጥ የተሻለ አስተዋይነታችንን የምንገነዘብበት በራሳችን አስተያየት ብንሰጥ ለራሱ ራሳችን ይህንን ነገር ነው የምንናገረው ለራሳችን እና ጥሩ ነገር እናስብ፣ ጥሩ ነገር እንዲገጥመን እላለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ